ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እንኳን ደህና ወደዚህ ቻናል መጣችሁ። ዛሬ አብረን ደግሞ አዲስ ቪዲዮ እንሰራለን። አብራችሁ ሁኑ። ዛሬ የምናደርገው ቅቤ ነው የምናዘጋጀው። በዓልም እየመጣ ስለሆነ ቅቤ እናዘጋጃለን። እንደዚህ ንጹህ ቅቤ ቤታችሁ አውጥታችሁ ፍሬሽ ቅቤ አዘጋጅታችሁ ተጠቀሙ። አብረን እናዘጋጃለን። አብራችሁን ቆዩ። ቅቤውን ለማውጣት እዚህ ጋር እንደምታዩት ሄቪ ክሪም አለኝ። ሄቪ ክሪሙን በብሌንደር ወይም በጁስ መምቻ 1 ኩባያ ሄቪ ክሪም፣ 2 ኩባያ ቀዝቃዛ ውሃ አንድ ላይ ታረጉና ስትመቱት ቅቤው ይወጣል። ውሃውን የምንጨምረው ለምንድን ነው? በጣም ሲወፍር ለማሽሉ በጣም ይከብዳልና ለመለየት ስለሚያስቸግር ውሃ ስትጨምሩበት በጣም ቀላል ነው። ለኔ የሰራልኝ እንደዚህ ነው። 1 ኩባያ ሄቪ ክሪሙን 2 ኩባያ ቀዝቃዛ ውሃ አረግና እዚህ ጋር እንደምታዩት እመታዋለሁ። ቅቤው መውጣት ሲጀምር ትንንሽ ነገሮች ታያላችሁ። ከዛ ትንሽ ጨምራችሁ ትመታላችሁ። ምክንያቱም ልክ ሲጀምር ሳይሆን ትንሽ ወፈር ማለት አለበት የሚወጣው ቅቤና በደንብ መያያዝ ሲጀምር ታቆማላችሁ። ከዛ በኋላ በስፓቹላ ራሱ ከላይ ነካ ነካ ስታረጉት ቅቤው ራሱ ይሰበሰባል። ይሄ በጣም ትኩስ ቅቤ ራሳችን ያወጣ ነው። ቆንጆ ቅቤ በዳቦ ለመብላት ለገበታ ይሆናል። እንዲሁ ደግሞ አብስለን ለወጥ ለምንጠቀመው ማንጠር እንችላለን። ደግሞ ለፀጉራችሁ ቅቤ የምትጠቀሙ ከሆነ እኔ እጠቀማለሁ። እንደዚህ አውጥተን ራሳችን አዘጋጅተን ስንጠቀም በጣም አሪፍ ይሆናል። ስትችሉ አውጥታችሁ በላስቲክ አርጋችሁ ፍሪዘር ውስጥ ካስቀመጣችሁ በምትፈልጉ ጊዜ ራሱ አውጥታችሁ መጠቀም ትችላላችሁ። በተለይ ለፀጉራችሁ የምትጠቀሙ ከሆነ ይሄውና እዩት። እዚህ ጋር ቅቤው ከላይ እንዴት ሆኖ ስፍፍ እንዳለ ቆንጆ ወደ ቢጫነት የሚያደላ ወፍራም ቅቤ ነውና በቃ በደንብ አርጋችሁ ደንበኛ ቅቤ ነው። ቆንጆ ቅቤ ነው። እዩት፣ በጣም ያምራል። ነካ ነካ ስታረጉት ደግሞ ራሱ ይሰበሰባልና እኔ ከነዚህ ከ3 ኮንቴይነሮች ያወጣሁትን ቅቤ መጨረሻ ላይ ያሳያችኋለሁ። ዘመንና ቴክኖሎጂ በጣም ይገርማል። በቃ ይሄንን ቅቤ ሳይ በጣም ነው የሚገርመኝ። ምክንያቱም ቅቤ ለማውጣት አሁንም ይደረጋል። በተለይ ደግሞ በፊት ቁጭ ብለን ረጅም ሰዓት ንጠን ነው የምናወጣው። ለዛውም ደግሞ ወተቱ 3 ቀን 4 ቀን እስከሚረጋ ድረስ መጠበቅ አለበት። ካረጋ መናጥ አይችልም፣ ወተቱ አይወጣም። ስለዚህ ወተቱ እስኪረጋ ተጠብቆ ተንጦ ከዛ በኋላ ደግሞ ቅቤውን ለመሰብሰብ ሌላ መንገድ አለ። እንደሱ አድርገን ሁሉ በቃ ብዙ ፕሮሰስ አለው። ይሄ ግን 5 ደቂቃ በማይሞላ ጊዜ ውስጥ ሄቪ ክሪም እና ውሃ ብቻ መተን ይሄን የመሰለ በጣም ቆንጆ ቅቤ እናወጣለን። የማወጣውን ቅቤ እንደዚህ በጎርጓዳ ሳህን አድርጌ ቅቤውን አጠብኩት። ቅቤ ይታጠባል ወይ እንዳትሉ፣ አሁን ቅቤ ይታጠባል። ያ ምንድነው? እዚህ ጋር እንደምታዩት የጨመርኩት ውሃ እንዲሁም ደግሞ ወተት ውስጡ ካለው እንዲወጣ ቅቤውን ወደዚህና ወደዛ ወይም ደግሞ ገንፎ እንደምታገነፉ እያገላበጣችሁ ንጹህ ውሃ እየጨመራችሁ ውሃውን እየቀየራችሁ ታጥቡታላችሁ። ያ ምንድነው? ወተቱ ውስጡ ካለ ወተቱ እንዲወጣ ነው። ከነ ወተቱ ውጪ ስናስቀምጠው ሊሸትም ይችላል፣ ሊበላሽም ይችላል። ያ እንዳይሆን በደንብ ተደርጎ ቅቤው መታጠብ አለበት። የምታጥቡት እዚህ ጋር እንደማሳያችሁ እያገላበጣችሁ ውሃውን ትቀይሩና ይሄኛው ውሃ ወተት ሲኖረው ትደፉትና ሌላ ንጹህ ውሃ እየጨመራችሁ እያገላበጣችሁ እንደዛ ነው የምታጥቡት። ውስጡ ያለው ወተት ወይም ደግሞ ውሃም ካለ ያ እንዲወጣ ለዛ ነው እያገላበጥን እንደ መጭመቅ እያደረግን የምናጥበው። ከ3ቱ ሄቪ ክሪም እቃ የወጣው ቅቤ ይሄንን ይመስላል። ብዙ አይደለም፣ በጣምም ደግሞ ትንሽ አይደለም፣ ግን መካከለኛ ነው። ለኔ በቂ ነው። ግን እዩት ቅቤውን እንዴት እንደሚያምር። በጣም ቆንጆ ቅቤ፣ በተለይ ለፀጉር በጣም አሪፍ ነው። ለምግብ ለማድረግ አሁኑኑ ብናነጥረው በጣም ለጋ ነው፣ ውሃ ውሃ ነው የሚለው። ስለዚህ እንዲበስልላችሁ ውጪ ታስቀምጣላችሁ። ምክንያቱም ለምግብ ከሆነ ትንሽ መብሰል አለበት። የበሰለ ቅቤ የምትወዱ ከሆነ ረዘም ላለ ጊዜ ውጪ ማስቀመጥ አለባችሁ፣ ሳታነጥሩ ማለት ነው፣ ቅቤው እንዲበስል። ይሄኛው በጣም ለጋ ትኩስ ቅቤ ነው። ስለዚህ የተወሰነ ጊዜ መቀመጥ አለበት። ለጋ የምትወዱ ከሆነ ከ2 ሳምንት በኋላ ወይም ከ3 ሳምንት በኋላ ብታነጥሩት ቆንጆ ይሆናል። ብስል የምትፈልጉ ከሆነ ግን ከዛ ረዘም ያለ ጊዜ ማስቀመጥ አለባችሁ። እዚህ ጋር እንደምታዩት ጎርጎድ ያለ ከፍ ያለ ሳህን አምጥቼ ቅቤውን
ጎርጓዳው ሳህን ውስጥ አረኩኝ። ምንድነው ማረገው ከኮሮሪማና ኮሰረቱ ጋራ በደንብ አሽቼ ለማስቀመጥ ነው። ከ2 ሳምንት በኋላ ስለማነጥረው ያንን 2 ሳምንት ኮሮሪማው ጋር ታሽቶ እንዲቀመጥ ነው የምፈልገው። ኮሮሪማና ከኮሰረት ጋራ ማሸት ወይም መቀላቀል ለምን እንደሆነ አላቅም። ከኮሮሪማ ቀላቅላችሁ ስታስቀምጡ ኮሮሪማው ቂቤው ቶሎ እንዲበስል ያደርጋል። ቀስ ብሎ እንዲበስል ከፈለጋችሁ ኮሮሪማውን ሳታረጉ ቆይታችሁ በኋላ ላይ ማድረግ ትችላላችሁ። ግን በኮሮሪማ ስታሹት ቂቤው ቶሎ ይበስላል። ለመጪው በዓል ቅቤ የምትፈልጉ ከሆነ ራሳችሁ ቅቤ የምታዘጋጁ ከሆነ ወይም ደግሞ እንደዚህ ቅቤ አውጥታችሁ መጠቀም የምትፈልጉ ከሆነ ቅቤውን ማውጣት ያለባችሁ አሁኑኑ ነው። አየሩም በጣም ሙቀት አይደለም፣ ስለዚህ ትንሽ ጊዜ ይፈጃል። አውጥታችሁት ከዛ በኋላ ደግሞ ውጪ ያስቀምጣችሁ እስከምታነጥሩት ጊዜ እንዳይፈጅባችሁ የምትፈልጉ ከሆነ አሁኑኑ ታወጡትና እንደዚህ አሽታችሁ ታስቀምጣላችሁ። ለበዓል 2 ሳምንት ወይም 1 ሳምንት ሲቀር ማንጠር ትችላላችሁ። እንደዛ ስታነጥሩት ቆንጆ ይሆናል። ለእናንተም ሁሉ ስራ አንድ ላይ አይሆንም። ቅቤ ማንጠሩም ሌላውም የበዓል ስራ አንድ ላይ እንዳይሆንባችሁ ቅቤ ቀደም ብሎ መነጠር ስለሚችል ቀደም ብላችሁ እንድታነጥሩ አሁን አውጥታችሁ እንደዚህ አዘጋጅታችሁ አስቀምጡ። እንደዚህ አድርጌ በደንብ ከቀላቀልኩት በኋላ በደንብ ሸፍነውና ትንሽ ሞቅ ያለ ቦታ ወይም ቤታችሁ ውስጥ ሞቅ ያለ ቦታ ላይ ስፍራ ላይ ታስቀምጡታላችሁ ማለት ነው። ትንሽ እንዲበስል በጣም ለጋ ስለሆነና እንደዛ አርገን ስንጠቀመው ቆንጆ ይሆናል። ብዙ ጊዜ ቅቤ ስንገዛ እንጠራጠራለን። ወይ ይሄ ተቀላቅሎበት ይሆን ወይ ጨምሮ ይሆን ምና አናቅም። በሌላ በኩል ያለው ሰው እንዴት ሆኖ እንደመጣልን አናቅም። ስለዚህ እንደዚህ ስናዘጋጅ በቃ ከወተቱ ራሳችሁ ስታዘጋጁ አይታችሁት ምንም የማትጠራጠሩት ነውና በጣም ቆንጆ ነው። እንደዚህ ቅቤ አውጥታችሁ ሞክሩ። እንግዲህ ቅቤ እንደዚህ አድርጋችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ። ከኛ ጋራ ቤተሰብ ሁኑ።